ይፈጠር አብራችሁ ካደራችሁ ምን ይፈጠር በምን አውቃለሁ። እሷ ሰክራዩን እያስመሰለችውን አላውቅም። ከዛ ባለፈ ፈቃደኛ ሆና ነው አይደል እየተጣላት ያለው ነው አይደለም። ፈቃደኛ ሆኛ አይደለም። ሄሪ ፕሊስ ተረጂ። ራሴን አላውቅም ነበረ ሁሉ ነገር ሲፈጠር ነው እኔ ራሴን አላውቅም። ማውራት ትችላለሽ እንዴ? ተረጋጋ። አሁን ደግሞ በስነ ስርዓት እያወራሽ ያለበት እንዴ? ትሰማኛለህ? ዳኒ ስለነበረ ነው ጠላት ደስ እንዳይለው ብዬ ነው ገባ። ዲስፔክት ላድርግህም ምንም ላልተገር ያልፈለኩት ግን ደግሞ ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረብህ እንጂ ልቀቀኝ እንዴ። እኔ አይሰማኝም እንዴ? እኔ ማታ እንዴት ምን እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ ይሰየው። ከዛ ባለፈ እሷ የተከፈተ ወይን ሙሉ ታምን ተጣጣላ አብርሃም ምን አድርጋችሁ እንደሆነ እኔ በምን አውቃለሁ። ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። የተሻለ ምክንያት ትሰጠኛለህ ብዬ ነበር ያሰብኩት ግን ደግሞ ምንም አላውቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። ልቀቀኝ በቃ። መተህ ስላወራኝ በጣም አመሰግናለሁ። ቴንኪው። አማራጭ ይሆናል እንዴት ተሰማ ይታደ እና ብሬክስ ሆን እኮ አንተ ምንም የታየውክ አይደለም አይደል እንዴ? ውስጥ ተራርቀን ደግሞ እንያው። ልቀቀኝ አብርሃም ልቀቀኝ። በቃ የትን መምራት ትችላለህ። ልቀቀኝ በቃ። ሩታ ጋራ እንግዲህ ትናንትና በተፈጠረው ነገር አብርሽ ትናንትና እንግዲህ ሲናገር የነበረውን ሰምታችኋል። ዛሬ ደግሞ ከሄርሜላ ጋር ተገናኝቷል። ሄርሜላም በጭራሽ አይሆንም፣ አልፈልግም፣ አልፈቅድም፣ ምን እንደተፈጠረ አላውቅም፣ ምን እንዳደረጋችሁ አላውቅም፣ እኔ አጠገብ ሆኜ ልታይህ አልቻልኩም፣ በጭራሽ እኔን የምታይበት አይንህ የለህም። ስለዚህ ፍላጎትህ ከሷ ጋር ነው። ትተህ መሄድ ትችል ነበር። ልጁን ጠይቀህ በቁመህ ሳትቀመጥ መመለስ ትችል ነበረ። ግን አንተ ፍላጎት ስላለህ ነው ከሷ ጋራ የቆየኸው። ስለዚህ ፈልገህ ነውና እኔን ስለማትፈልገኝ ይቅርብኝ ብላ እንግዲህ ተናዳ እንደምታዩት በጣም ስሜታዊ ሆና ባለበት ጥላው ነው የሄደችው። እጅግ በጣም ስሜታዊ ሆና ተናዳ ነበረ። እንግዲህ ነገ ምን ይፈጠራል? አብርሽ ይቅርታ ይጠይቃታል ወይንስ ከሩታ ጋር ይቀጥላል የሚለውን የምናይ ይሆናል። እንግዲህ አብርሽና ሄርሜላ ለዛሬው ተለያይተዋል። ሩታም አላማው እቅዷ ይሄ ነበረ። እንግዲህ ሄርሜላና አብርሽን አለያይታቸዋለች። እቅዷ ተሳክቷል ማለት ነው። እንግዲህ አብርሽ ወደ ሩታ ይሄዳል አይሄድም ነገ የምናይ ይሆናል። በተረፈ ላይክ ሰብ ያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እንገናኝ።